ሰላም ልጆች እንዴት አላችሁ? እግዚአብሔር አምላካችንን እናመሰግናለን። እንደገና ደግሞ ዛሬም ከናንተ ጋር ለማሳለፍ እድል ስለሰጠን የእግዚአብሔር ስም የተመሰገነ ይሁን። እናንተም በያላችሁበት ስለጠበቃችሁ እኛንም እዚህ ባለንበት ስለጠበቀን እግዚአብሔር እናመሰግናለን። እንደተለመደው ዛሬም ብዙ ፕሮግራሞችን ይዘን ከናንተ ጋር ጊዜ ለማሳለፍ እግዚአብሔርን ለማመስገን ተገኝተናል። ሰዓታችን ጠብቀን እናንተም ደግሞ ጊዜያችሁን ሰጥታችሁ ከኛ ጋር እግዚአብሔር እንድታመሰግኑ እግዚአብሔርን ቃል አብራችሁ እንድታጠኑ መዝሙር እንድትዘምሩ እንዲሁም ደግሞ ሌሎችም እንቅስቃሴዎች ካሉ ከኛ ጋር አብራችሁ እንድታደርጉ በፍቅር እንጠይቃችኋለን። የተለመዱ ፕሮግራሞች አሉ። የተለያዩ ፕሮግራሞች የሰንበት ትምህርት ጊዜ፣ የመዝሙር ጊዜ እንዲሁም ደግሞ የምግብ ዝግጅት የእግዚአብሔርን ቃል ደግሞ የምናጠናበት እንደዚህ አይነት ፕሮግራሞች አሉን። ስለዚህ መጀመሪያ ሁለቱን ሰምተን ተመልሰን እንመለሳለን። ሰንበት ትምህርትና የመዝሙር ጊዜ ይኖረናል። መጀመሪያ መዝሙር፣ ከዛ በኋላ ሰንበት ትምህርት እንማራለን። ከዛ በኋላ ደግሞ የቀሩትን ፕሮግራሞች እንደገና ተመልሼ መጥቼ እነግራቸዋለሁ። እስከዛ ግን ሁላችሁም እናትና አባቶቻችሁን እየታዘዛችሁ በስነ ስርዓት ቁጭ ብላችሁ ፕሮግራማችን እንድትከታተሉ በእግዚአብሔር ፍቅር እንጠይቃችኋለን። በጣም እንወዳችኋለን። መልካም ጊዜ እንድታሳልፉ እግዚአብሔር ይርዳችሁ። ፕሮግራሙን ተከታትለን እንመለሳለን። እንደምን ሰነበታችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን የአራተኛውን ሰንበት ትምህርት ይዘንላችሁ ቀርበናል። ርዕሱ ታላቁ ማምለጥ ይላል። የመታሰቢያ ጥቅሱ ደግሞ የሚገኘው በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ነው። እንደዚህ ይላል፣ ጴጥሮስን በወህኒ ይጠበቅ ነበረ፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበረ ይላል። የታሪካችን ዋና መልእክት ደግሞ እግዚአብሔር ለእርስ በርሳችን የምንጸልየውን ጸሎት ይሰማል ይመልሳልም ይለናል። ልጆች አንድን በር ለመክፈት ስትሞክሩ ተቆልፎ ያገኛችሁበት ጊዜ አለ? መልካም። ጴጥሮስ ከተቆለፈ በር በስተኋላ በእስር ቤት ውስጥ ነበረ። ከዚያ ቀዝቃዛና ጨለማ ስፍራ የሚወጣበት ጊዜ ይኖር ይሆን እያለ እያሰበ ነበረ። ታሪኩ የሆነው እንደዚህ ነው። ጴጥሮስ በመጀመሪያ መተኛት አቅቶት ነበረ። እንዲያው በቀዝቃዛና በደረቅ መሬት ላይ በጨለማ ተንጋሎ እጆቹ ከሁለት ጠባቂዎች ጋር በሰንሰለት ታስረው ነበረ። በሰውነቱ በሙሉ ሕመም እየተሰማው ነበረ። የሚጽናናበት አንድ ነገር ሌሎች አማኞች እየጸለዩለት እንደነበር ማወቁ ብቻ ነበረ። ጴጥሮስ በታሰረበት ክፍል በስተውጪ ሌሎች 14 ወታደሮች ቆመው ይጠብቁ ነበረ። በሰው አቅም ማምለጥ የማይቻል ነበረ። ለእስራት ሲያዝ ከነበረው ሁኔታ የተነሳ
ያደረበት የስሜት ነውጥ እጥፍ አድክሞት ነበረ። ወዲያውም እልም ያለ እንቅልፍ ወሰደው። ቆየት ብሎ ጴጥሮስ አንድ ነገር ወይም አንድ ሰው ሲነካው ተሰማው። ከእንቅልፉ ሲነቃ ያየው ብሩህ ብርሃን ነበረ። አንድ መልአክ ወደ እርሱ ቀረበ። ፈጥነህ ተነሳ አለው መልአኩ። ጴጥሮስ ሰንሰለቶቹን ከእጆቹ መጋጠሚያዎች እስኪወድቁ ድረስ ህልም እያለመ የነበረ መሰለው። ልብስህን ልበስ፣ ጫማህንም አጥልቅ አለው መልአኩ። ጋቢህንም ደርበህ ተከተለኝ አለው። ጴጥሮስም ታዘዘ። ግን አሁንም እያለመ እንደነበር እየተሰማው መልአኩን በጸጥታ ጴጥሮስን በ14ቱ ጠባቂዎች በኩል እያሳለፈ መራው። የእስር ቤቱ የውጭ በር ጋር ሲደርሱ በሩ በራሱ ተከፈተ። በመንገዱ ቁልቁል እየወረደ ሳለ መልአኩ ተሰወረ። ያን ጊዜ ጴጥሮስ ያ ሁኔታ ህልም እንዳልነበረ አወቀ። ሙሉ በሙሉ መንቃቱን ተገነዘበ። ጌታ ከሄሮድስ ሊያድነው መልአኩን እንደላከ አወቅኩ አለ። ጴጥሮስ ወደ ዮሐንስ ማርቆስ እናት ቤት እየተራመደ ሄደ። አማኞች ለጸሎት በዚያ ተሰብስበው እንደነበረ ያውቅ ነበረ። ጴጥሮስ በቀጥታ የውጭውን በር አንኳኳ። ሮዳ የምትባል አገልጋይ ማን ነው ስትል በተዘጋው በር በኩል ሆና ጠየቀች። ሮዳ ጴጥሮስ ነኝ ብሎ በሹክሹክታ መለሰ። ጴጥሮስ ብላ በጩኸት ከዚያ በሩን ሳትከፍት ለሌሎች ለመንገር ተመልሳ ወደ ውስጥ ሮጠች። ጴጥሮስ ስላላስገባችው ተደንቆ እዛው ቆሙ። ጆሮውን ወደ በሩ አስጠጋ። ሮዳ አብደሻል የሚል የሰው ድምፅ ሰማ። የለም እውነት ነው ብላ ሮዳ በጩኸት መለሰች። ጴጥሮስ በድጋሚ አንኳኳ። የሌላ ሰው ድምፅ ደግሞ ጴጥሮስ በእስር ቤት ነው ያለው ሲል ተሰማ። ግን እኔ ሰምቼዋለሁ አለች ሮዳ። ጴጥሮስ እንደገና አንኳኳ። በ4 የወታደሮች ቡድን እኮ ነው እየተጠበቀ ያለው አለ ሌላኛው ሰው። እኔ ድምፁን አውቀዋለሁ ብላ ሮዳ አጥብቃ ተናገረች። ጴጥሮስ የበለጠ ጫን አድርጎ አንኳኳ። ጴጥሮስ ነው አለች እንባ እየተናነቃት። ጴጥሮስ በአካባቢ የነበሩትን ሰዎች ሁሉ ከእንቅልፍ መቀስቀስ አልፈለገም ነበር። ነገር ግን አንዴ ጨመር አድርጎ በኃይል አንኳኳ። ምንድነው የሚሰማው ብሎ አንድ ሰው ጠየቀ። ሁሉም እርስ በርሳቸው ተያዩ። ቀጥሎ ሮዳ አዩት። የማንኳኳት ድምፅ ይመስላል ብለው ሌላኛው ሰው መለሰ። ሁሉም ሰው ወደ በሩ እየተጣደፈ ሄደ። በሩን ወለል አድርገው ክፍት ሲያደርጉ ጴጥሮስን ባዩት ጊዜ ሊጮህ ምንም አልቀራቸውም ነበረ። እርሱ ግን ጸጥ እንዲሉ በምልክት ነገራቸው። ወደ ቤቱ ውስጥ ስበው ሲያስገቡ ድምፃቸውን ዝቅ አድርገው ማንሾካሾክ ያዙ። በሰላም ስለተጠበቅ እግዚአብሔር ይመስገን፣ ሌሊቱን በሙሉ ስንጸልይልህ ነው የቆየነው እያሉ ሰዎች ሁሉ እኩል ማውራት ጀመሩ። ከዛ ጴጥሮስ የጌታ መልአክ ለማምለጥ እንዴት እንደረዳው ነገራቸው። ይህንን ነግሯቸው ሲያበቃ ከዚህ ወደ ተሻለ የተጠበቀ ስፍራ መሄድ አለብኝ፣ ለያዕቆብ እና ለሌሎቹ የሆነውን ንገሯቸው። ስለ ጸሎታችሁ እግዚአብሔር ይባርካችሁ። መልአኩ ነፃ ሊያወጣኝ የመጣው ከእናንተ ጸሎት የተነሳ እንደሆነ አውቃለሁ አላቸው። ልጆች፣ የዛሬው የ4ኛ ሰንበት ትምህርት በዚህ ተጠናቋል። በሚቀጥለው ደግሞ በአዲስ ትምህርት እንገናኛለን። ተባረኩ። የተወደዳችሁ ህጻናት ተመልሰን መተናል። ከዚህ በኋላ ደግሞ ሌሎች የሚቀሩን 2 ፕሮግራሞች አሉን። የእግዚአብሔርን ቃል የምናጠናበት ወይም የመጽሐፍ ቅዱስ ታሪክ የምንማርበት እንዲሁም ደግሞ ምግብ አብረን የምንሰራበት ጊዜ ይኖረናል። እነዚህ 2 ፕሮግራሞችን ደግሞ ተከታትለን እንደገና ተመልሰን እንመጣለን። እናንተም ቁጭ ብላችሁ ፕሮግራማችን እንድትከታተሉ በእግዚአብሔር ፍቅር እንጠይቃችኋለን። መልካም ፕሮግራም። በቴሌቪዥን መስኮት ሆናችሁ በቤት ሆናችሁ የምታዩን ልጆች፣ እንደገና ደግሞ እዚህ አብራችሁን ያላችሁ ልጆች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው አይደል? ልጆች ቤት ያላችሁም ሁሉ ሰላም ነው አይደል?
እግዚአብሔርን እናመሰግናለን። ስለዚህ አሁን በዚህ ሰዓት ታሪክ እንሰማለን። ታሪክ መስማት የምትወዱ ልጆች፣ ቤት ያላችሁትም ልጆች እጃችሁን ታወጣላችሁ አይደለ? እስቲ ታሪክ መስማት የምትወዱ ልጆች እጃችሁን አውጡ። ጎበዝ ልጆች። ስለዚህ ቆንጆ የሆነ ታሪክ ከመጽሐፍ ቅዱስ አለን አይደል? ስለዚህ እሱን እንሰማለን ልጆች፣ ቤት ያላችሁትም። እሺ፣ ዛሬ በመጽሐፍ ቅዱስ ውስጥ ስለተጻፈው ስለ አንድ ንጉሥ ታሪክ እንማራለን። የዚህ ንጉሥ ታሪክ ጥሩ ታሪክ ነው። ከስሙ እንጀምራለን። ስሙ ሕዝቅያስ ይባል ነበረ። ማን ይባል ነበረ ስሙ? ማን ነበረ ስሙ? ሕዝቅያስ ይባል ነበረ። ከዛ ይሄ ንጉሥ በሰላም ይገዛ ነበረ። እግዚአብሔር ጠላቶቹን እያስወገደለት እየረዳው፣ እሱም ጥሩ ስለነበረ ለእግዚአብሔር ልቡ ጥሩ ስለነበረ ቆንጆ ጊዜ ነበረው እና በሰላም ነበር የሚገዛው አገሩን የነበረው እና የሚያስተዳድረው። ልጆች እየሰማችሁኝ ነው? እሺ። ከዛ በኋላ አንድ ቀለታ ይሄ ንጉሥ አመመው፣ በጣም አመመው። መነሳት አይችልም። በቃ በጣም ታመመ። መታመም ይጨንቃል አይደል ልጆች? አዎ በጣም ይጨንቃል። ከዛ በኋላ በቃ እግዚአብሔር ደግሞ ምን አለ መሰላችሁ? ኢሳይያስ የሚባል የእግዚአብሔር አገልጋይ ነቢይ ነበረ። ሂድና ለንጉሱ ንገረው አለው። ምን ብለህ ንገረው አለው መሰላችሁ ልጆች? ትሞታለህ፣ በሕይወት አትኖርም። ያስፈራል አይደል? አሁን አንድ ሰው መጥቶ ትሞታለህ ወይም ትሞቻለሽ ቢል እንፈራለን አይደል? አዎ። ከዛ ይሄንን መልእክት ሄደ ለንጉሱ ንገራች አለው። ከዛ ኢሳይያስም የተላከውን ማድረግ ነበረበትና ሄደና ንጉሱ ጋር እግዚአብሔር እንዲህ ይልሃል አለው፣ ትሞታለህ፣ በሕይወት አትኖርም፣ ስለዚህ ቤትህን አስተካክል አለው ብሎሃል ብሎ ነገረው። ከዛ ሕዝቅያስ በጣም አዘነ፣ ተጨነቀ። ከዛ ፊቱን ወደ ግድግዳ አዞረና ወደ እግዚአብሔር መጸለይ ጀመረ። እግዚአብሔር ሆይ አለ፣ እኔ እኮ አንተ የምትወደውን ነገር ነው የሰራሁት። ልቤ እኮ ለአንተ ጥሩ እንደነበረ ታውቃለህ። አንተን የሚያስደስት ነገር ነበር የምሰራው። ለምን እንደዚህ ይሆናል? ለምን አለና ወደ እግዚአብሔር ጮኸ። እግዚአብሔር ደግሞ ደግ አምላክ ነው አይደል? ደግ አምላክ ነው አይደለ? አዎ ደግ አምላክ ነው። ከዛ ነቢዩ መልእክቱን ለሱ ነግሮ ወደ ከተማ እየሄደ ነበረ። ከዛ ወደ ከተማው ሳይደርስ እግዚአብሔር ሰማና ከዛ ኢሳይያስን ተመለስ አለው። ተመለስና ለሕዝቤ አለቃ፣ ለንጉሱ ማለት ነው፣ ሂድና ንገረው አለው። ምን ይሆናል መሰላችሁ? ከዛ ተመልሶ ሄዶ ኢሳይያስ ነቢዩ ንጉሱን ሕዝቅያስን አናገረው። እግዚአብሔር እንደዚህ ይላል አለው። እግዚአብሔር ምን አለ መሰላችሁ? ምን እንዳለ ታውቃላችሁ ልጆች? ምን እንዳለ ታውቃላችሁ? እግዚአብሔር ጸሎትህን ሰምቻለሁ ብሎሃል፣ እንባህንም አይቻለሁ ብሎሃል። ስለዚህ በሕይወት ትኖራለህ፣ ትድናለህ ብሎሃል እና በሶስተኛው ቀን ደግሞ ወደ እግዚአብሔር ቤት ትወጣለህ ብሎሃል አለውና ከዛ ነቢዩ ኢሳይያስ የበለስ ጥፍጥፍ እንደዚህ ተጨቅጭቆ ቁስሉ ላይ ቁስል ነበረውና ቁስሉ ላይ ጠፈጠፈለት። ምን እንዲሆን ይመስላችኋል ልጆች? ምን እንዲሆን? እንዲድን። ልጆች ምን እንዲሆን? እንዲድን አይደል? አዎ። ስለዚህ ጠፈጠፈለት። ከዛ በኋላ ሕዝቅያስ ምን አለ መሰላችሁ? ንጉሱ እኔ ከ3 ቀን በኋላ ተነስቼ ወደ እግዚአብሔር ቤት እንደምቀርብ ምን ምልክት ይሁነኝ አለ። ምልክት ፈለገ። በኋላ ከዛ ኢሳይያስ ምን አለ? ምንድን ነው የምትፈልገው ነገር አለው። ምን እንዲሆን ትፈልጋለህ? ፀሐይ ወደፊት 10 እርምጃ እንድትሄድ ወይንስ 10 እርምጃ ወደኋላ እንድትመለስ? ማለት እንደሚሉት 10 ዲግሪ ወደፊት 10 ዲግሪ ወደኋላ ማለት ነው። የትኛውን ትፈልጋለህ አለው። አለ ሕዝቅያስ
10 እርምጃ ወደፊት ይሆናል፣ ሁልጊዜም የተለመደ ነው። 10 እርምጃ ወደ ኋላ እንድትሄድ ፈልጋለሁኝ አለ። ምልክት ፈለገ ከእግዚአብሔር። ከዛ እሺ አለና ከዛ እግዚአብሔር ደግሞ ያንን አደረገ። በጣም ያልተለመደ ነገር 10 እርምጃ ወደ ኋላ ሄደች የፀሐዩ ጥላ 10 እርምጃ ወደ ኋላ። የሚገርም ነው። ከዛ በኋላ ሕዝቅያስ ዳነና ምልክቱን አየ። ከዛ ሄደ፣ ማቅረብ እንዳለበት ነገር አቀረበ። ግን እዛ ሩቅ አገር ልጆች እየሰማችሁኝ ነው? ቤት ያላችሁት? አዎ፣ ሩቅ አገር ያለ ሌላ አገር ነበረ። ከዛ የዛ አገር መንግስት ሕዝቅያስ መታመሙን ሰምቶ ነበረ። ከዛ እንኳን ተሻለ አይነት ነገር ነውና ስጦታ አስይዞ መልእክቱን ላከ። መልእክተኞች ላከ ወደዛ አገር። ልጆች ሌላ ምክንያት ነበረው። የላከበት ምክንያት ምን እንደሆነ ታውቃላችሁ? እዛ አገር የነበሩ ሰዎች ኮከብ ቆጣሪዎች ስለ ኮከብ የሚያጠኑ ስለነበሩ 10 እርምጃ ወደፊት አዲስ ነገር እንዴት 10 እርምጃ ወደ ኋላ ይሄዳል? ይህንን ነገርም ማወቅ አለባቸው አይደለ? ማወቅ ነበረባቸውና ላከ። ከዛ በኋላ መልእክተኞቹ መጡና ሕዝቅያስ ጋር የያዙትንም ስጦታ ሰጡት። ከዛ ሕዝቅያስ አንድ የማይገባ ነገር ሰራ። ምን እንደሆነ ታውቃላችሁ ልጆች? ምን እንደሆነ ታውቃላችሁ? ሊያሳይ የማይገባውን ነገር የእግዚአብሔር ቤት ዕቃ መዛግብቱ የነበሩበትን እነዛን ነገር ሁሉ ገልጦ አሳያቸው። እነዛ ነገሮች የሚታዩ አልነበሩም። እዛ አገር ያሉት ሰዎች ደግሞ እግዚአብሔርን የሚያመልኩ አልነበሩም፣ ጣዖትን የሚያመልኩ ነበሩ። ስለዚህ እነሱ የእግዚአብሔርን ነገር እንደዚህ ተገልጦ ማሳየት አለ እንዴ? አለ ልጆች አለ? የለም አይደል? አዎ የለም። ከዛ ይህንን ስህተት ሰራ፣ አሳያቸው። ከዛ እነዛ መልእክተኞች ደግሞ ምንድነው የሚሄዱት ሲነግሩት በሱ አገር እንደዚህ አይነት ነገር አለ ተብሎ ዝና ይነገርለታል። ግን ለዛ አልነበረም። ሲድን እግዚአብሔር 15 ዓመት ጨምሮለት ነበር። አያችሁ እግዚአብሔር ደግ ነው አይደለ? ስንት ዓመት ልጆች? 15 ዓመት። 15 ብዙ ዓመት ነው አይደለ? ብዙ ዓመት እግዚአብሔርን እያስደሰተ እንዲኖር ጨምሮለት ነበረ። ግን ስህተት ሰራ። ሲላይ ባይጨመር ይሻል ነበር አይደለ? ይሄ ዕድሜ አዎ እግዚአብሔርን የሚያሳዝን ነገር አደረገ። ስለዚህ እግዚአብሔር ነቢዩን ላከውና ነቢዩ መጣና ጠረቀ። ምንድነው ማናቸው እነዚህ ሰዎች ሲለው ከሩቅ አገር ከምስራቅ የመጡ ሰዎች ናቸው። ከዛ ምን አሳያቸው? ያለውን ነገር በሙሉ አሳያቸዋል። ልጆች ሕዝቅያስ እኮ ሊል የሚገባው አንድ ነገር ነበረ። ምን ነበር መሰላችሁ? ተሻለ ሆይ ደህና ሆንክ ሆይ ሲባል አዎ የሰማይ አምላክ ንጉሥ እግዚአብሔር አዳነኝ፣ እሱ ነው የፈወሰኝ ብሎ መንገር ነበረበት። ይሄ ብቻ ነበር የሚጠበቀው ከሱ። ግን እሱ የእግዚአብሔርን ነገር ጭራሽም አላወራም ነበርና እግዚአብሔር በጣም አዘነና ኢሳይያስን ልኮ ምንድን ነው የነገረው? ካንተ በኋላ አለው ይቺ አገር እነዛ ሌሎቹ መተው ይወርሷታል። ያስፈራል አይደል? ኢትዮጵያን አሁን ሌላ እነሱ መተው እንደዚህ ያደርጓታል ቢባል እንፈራለን አይደል ልጆች አይደል? አዎ ስለዚህ ተባለ። ከዛ በኋላ ልጆችህን ደግሞ ጃንደረባ ይሆናሉ አለ። አገልጋዮች ለነዛ እዛ አገር እግዚአብሔርን ለማያመልኩት ሰዎች አገልጋይ ይሆናል ተብሎ ሲነገረው ሕዝቅያስ ደግሞ እግዚአብሔር ያለው መልካም ነው አለ። ለምን እንደሆነ ታውቃላችሁ ልጆች? ይሄ ነገር የሚሆነው በሱ ዘመን አይደለም። በእኔ ዘመን መልካም ከሆነ ችግር የለም ማለት ስለ ልጆች እንኳን አላሰበም አይደለ? አያችሁ አንዳንድ ጊዜ ከእግዚአብሔር መንገድ ስንወጣ ብዙ የምንሳሳታቸው ነገሮች አሉ አይደለ? ግዴለሾች እንሆናለን። ግን እንደ ወላጅ ምን ማለት ነበረበት? እግዚአብሔር ሆይ ይቅርታ አድርግልኝ፣ እንደው በልጆቼ እንኳን አትቅጣኝ፣ እኔም ብትቀጣኝ ይሻላል ነበር ማለት የነበረበት አይደል? ችግር የለም እኔ በሰላም ከኖር የራሳቸው ጉዳይ አለ።
ለምን? አንድ ጊዜ እግዚአብሔርን መንገድ ትቷልና። እግዚአብሔር ግን መልካም ነገር አድርጎለት ነበረ። ልጆች እግዚአብሔር ለኛ መልካም ነገር ያደርግልናል አይደለ ልጆች? እግዚአብሔር መልካም ነገር አላደረገላችሁም? አድርጎላችኋል አይደል? ስንቆጥር በጣም ብዙ የማይቆጠር ነው ያደረገልን። ግን እግዚአብሔርን ማሳዘን አለብን ልጆች? የለብንም። ይጠበቅብናል? አይጠበቅብንም። እግዚአብሔር የሚለውን ነገር ብቻ ማድረግ አለብን። እግዚአብሔርን መርሳት የለብንም። ንጉሱ የተጨመረለትን 15 ዓመት እግዚአብሔርን ለማስደሰት ሳይሆን ስህተት ለመስራት ተጠቀመበት። ስለዚህ የ15 ዓመት ባይጨመር ይሻል ነበር። እንደዛ ሆኖ እግዚአብሔርን እንዳስደሰተ ቢያልፍ ይሻል ነበር። ስለዚህ አሁን እናንተ ደግሞ ትንንሽ ልጆች ናችሁ አይደለ ልጆች? አዎ እግዚአብሔር እኮ ለእናንተ አይናገርም ማለት አይደለም አይደል? እግዚአብሔርን ወደፊት አታገለግሉ ማለት አይደለም አይደለ? ነገር ግን እግዚአብሔር በሚፈልገው መንገድ እግዚአብሔር የሰራልንን ሳንረሳ መሆን አለበት። እንደ ንጉሱ ሕዝቅያስ የእግዚአብሔርን ውለታ እንዳንረሳ ያስፈልጋል። ታሪኩን ወደዳችሁት ልጆች? የሚያስደስት ታሪክ ነው አይደለ? ምክንያቱም ታሪኩ ከእግዚአብሔር መጽሐፍ ስለሆነ አይደለ? እሺ አሁን በቤት ያላችሁትም ልጆች አብራችሁ ነው ጥያቄ የምትመልሱትና ጥያቄ ትንሽ ጠይቃለሁ። ጥያቄ የተማርነው የንጉሱ ስም ማን ነበረ? ሕዝቅያስ ነበር አይደለ? እሺ ንጉሱ ሕዝቅያስ ነበር። ከዛ አንድ ቀን ሕዝቅያስ ምን ሆነ? ማሪንዶስ አንድ ቀን ሕዝቅያስ ምን ሆነ? ታመመ። ጎበዝ ልጅ። ከዛ ከታመመ በኋላ ታሞ ከዛ ወደ እሱ ማን መጣ? ታሞ ነበረ። ወደ እሱ ስሙ ከብዶት ሊሆን ይችላል። ኢሳይያስ አይደል? ኢሳይያስ መጣ። ኢሳይያስ መጣና ምን አለ? ከዛም እግዚአብሔር እንዳለህ ትሞታለህ ብሎሃል ብሎ ነገረው። ትሞታለህ ብሎሃል ብሎ ነገረው አይደለ? እሺ ከዛ በኋላ እግዚአብሔር ትሞታለህ። ልጆች ቤት ያላችሁ ልጆች ምንህን አስተካክል አለው። እጃችሁን አውጥታችኋል? ጎበዞች መልሱን ታውቁታላችሁ አይደል? እስቲ መልሱልኝ። ጎበዞች አይደለ? እግዚአብሔር ምን አለ? ትሞታለህ አለው አይደለ? እሺ ጎበዝ ልጆች ናችሁ ቤት ያላችሁትም ልጆች። ትሞታለህ አለውና ከዛ በኋላ ምን አለ ሕዝቅያስ? ፊቱን ወደ ግድግዳ ዙሮ ጸለየ። ጎበዝ ልጅ ፊቱን ወደ ግድግዳ ዙሮ ጸለየ አይደለ? እሺ ከዛ በኋላ ምን ብሎ ጸለየ? እግዚአብሔር ሆይ ምን በደልኩክ? ምን በደልኩ? እሺ ጥሩ ነገር አድርጌያለሁኝ አለ አይደለ? ጥሩ ነገር አድርጌያለሁኝ። ለምንድን ነው እሱን አታስብም ወይ አለ አይደለ? እሺ ከዛ አለና ከዛ በኋላ እግዚአብሔር ከዛ ምን አለ? ኢሳይያስን ምን አለው? ጸሎትን ሰምቻለሁ፣ እንባህም እቻለሁ። ጎበዝ ልጅ። አዎ ይህን ከማለቱ በፊት ግን የቤት ልጆች ምን አለ እግዚአብሔር? ምን አለ? ኢሳይያስን ከመንገድ ተመለስና ንገረው አለው አይደለ? ከዛ ኢሳይያስ ደግሞ አሁን ማሪንዶስ ያለችውን ነገረ አይደለ? እሺ ከዛ በኋላ አለውና ሕዝቅያስ ምን ምልክት ፈለገ? የቤት ልጆች ምን ምልክት ፈለገ? ምን? እጃችሁን አውጣችሁ። እሺ አንዳችሁ መልሱልኝ። እሺ ጎበዝ ልጆች። ሌላ ጥያቄ ልጠይቅ። ከዛ በኋላ በሶስተኛው ቀን ወደ ምን ትመጣለህ ተብሏል? ወደ እግዚአብሔር ቤት ትመጣለህ ተብሏል አይደለ? ተብሏል። ግን ምን ፈለገ ሕዝቅያስ? ምልክት ፈለገ። ምን ምልክት ፈለገ? 10 እርምጃ ወደኋላ። እሺ 10 ምን? እሺ ኢሳይያስ የሰጠው ምርጫ ምንድን ነበረ ልጆች? 10 እርምጃ ወደፊት ወይንስ 10 እርምጃ ወደኋላ ነበረ? አዎ በናያስ መልሷል። አሁን 10 እርምጃ ወደ ኋላ ነበረ የመለሰው። እሺ ጥሩ። ከዛ በኋላ ሕዝቅያስ ዳነ አይደለ? ዳነና ከዛ ከዳነ በኋላ
ማን መጣ? ሩቅ አገር የነበሩት ንጉስ እነሱ የነበሩት ኮከብ ቆጣሪዎች ነበሩ እና ደግሞ እነሱ ጧስ ነበር የባቢሎን ሀገር ነበር አይደል? ከባቢሎን ሀገር ነበር የመጡትና የባቢሎን አገር ንጉስ መዳሮክ ምን አደረገ? መልእክት ምን አደረገ? መልእክት ላከ አይደለ? ልጆች ምን ብሎ ላከ? መልእክት ምን የቤት ልጆች ምን ብሎ ላከ? ቤት ያላችሁ ልጆች ምን ብሎ ነው የላከው? አዎ ልክ ናቸው። ሕዝቅያስ እንደተሻለው እንዲጠይቁ ምን አስይዞ ነው የላከው? ልጆች ስጦታ አይደል? አዎ ስጦታ አስይዞ ላከ። እሺ ከዛ በኋላ ስጦታ አስይዘው መልእክተኞቹ መጡና ከዛ ሕዝቅያስ ምን አላቸው? ማሪንዳስ ምን አላቸው? አይዞሽ ምን አሳያቸው? ስጦታውን ተቀበለና ከዛ ሌላ የሚታይ ነገር ነበር እሱ ጋር። ምን ያሳያቸው ይመስልሻል? እዛ የነበረው የእግዚአብሔርን ዕቃ ሁሉ አይደለ? አዎ የእግዚአብሔርን ቤት መዛግብቱን ሁሉን ነገር የደበቃቸው ነገር የለም አይደለ? ጥሩ የደበቃቸው ነገር የለም። ከዛ በኋላ ሁሉንም አሳይቶ ነበር አይደለ? ከዛ ማን መጣ? ከዛም ነብዩ ኢሳያስ መጣ። ነብዩ ኢሳያስ መጣና ምን አለው? እሺ ምንድን ነበረ ያለው? ማናቸው የመጡት አለው አይደል? በኒያስ ቀጥሎ ደግሞ ማናቸው የመጡት አለውና ምን አለው ቀጥሎ? ሩቅ ሀገር ያሉት አዎ ግን ቀጥሎ ያለው ምን አሳያቸው አይደለ? አዎ ጎበዝ። እስቲ እንደገና በለው። ምን አሳያቸው? ጎበዝ ልጅ። ከዛ ልጆች ምን አለ ንጉሱ ሕዝቅያስ ለነብዩ ምን መልስ ሰጠ? ቤት ያላችሁ ልጆች እንድትመልሱልኝ ነው እንፈልገው አይደለ? እሺ ምንም ልክ ናችሁ። ምንም ነገር ሳይቀር ሁሉንም ነገር አሳየኋቸዋል። እግዚአብሔር በዛ ተደሰተ? አልተደሰተም አይደል? ስለዚህ ምን አለ ኢሳያስ? ምን አለው ነብዩ? ምን አለው ለንጉሱ? ኢሳያስ ለንጉሱ ለምንድነው የማይገባህን ያረከው? ለምን አሳያቸው አይደለ? ስለዚህ ምን ይሆናል አለ? ስለዚህ ምን ይሆናል? ያንተ መንግስት ካንተ መንግስት በኋላ ይችን ሀገር ሌሎች ሀገር መጥተው ምን ያደርጓታል? ልክ ነሽ። ይይዟታል አይደለ? ይወሯታል፣ ወይም ሌሎች ሀገሮች ይወስዷታል ማለት ነው። ያሳዝናል አይደለ? ሕዝቅያስ ምን አለ? ከዛም ሕዝቅያስ እግዚአብሔር ትድናለህ። አይ መጨረሻ ላይ ነብዩ ኢሳያስ ሁሉን ነገር አሳይቻቸዋለሁ ብሎ ለነብዩ ኢሳያስ ከነገረው በኋላ ከዛ በኋላ ያንተ ዓመት ሲያልቅ የምስራቅ ሕዝቦች ይህችን ሀገር ይወርሷታል። ጎበዝ ልጅ። እሺ ከዛ በኋላ ሕዝቅያስ ምን አለ ነበር ጥያቄው? ንጉሱ ምን አለ? ልጆች እናንተም ትመልሳላችሁ። እሺ ቤት ያላችሁትም ልጆች ትመልሳላችሁ። እናንተንም እሰማለሁኝ። ችግር የለውም ማለት ልክ ነው ልጆች? ችግር የለውም? አዎ ልክ ነው፣ ችግር የለውም ማለት ለምንድን ነበር ያለው? ለምን እንዳለ ማሰብ እንችላለን። ምክንያቱ ደግሞ እኔ እሱ 15 ዓመት ሲሰጠው ግድ የለም ለልጆቹ አላሰበም ነበር። ችግር የለውም እኔ ካለፍኩ በኋላ ስለሚመጡ ምንም አይመስለኝም ታለ። ጎበዝ ልጅ። ልጆች ልክ ነበረ? ግን ይሄ ነበር አልነበረም አይደል? ነበር ልጆች አልነበረም አይደል? ለምን? እግዚአብሔር ግዴለሽነትን አይፈልግም። እግዚአብሔር የሚታዘዘውን ይፈልጋል አይደል ልጆች? አይደል? አዎ ግዴለሽነትን አይፈልግም። አለመታዘዝን አይወድም። ስለዚህ እግዚአብሔር ያደረገልን ነገር እያሰብን እግዚአብሔርን መታዘዝ
እና ማምለክ ይገባናል። ለሌላውም ግዴለሽ መሆን አይጠበቅብንም። ታሪካችንን እዚህ ላይ ጨርሰናል። በቤት ያላችሁ ልጆች አብራችሁን ስለነበራችሁ፣ ታሪኩን ስለሰማችሁ፣ በጥያቄ ስለተሳተፋችሁ በጣም ደስ ብሎናል። እግዚአብሔር ይባርካችሁ። መልካም ጊዜ ይሆንላችሁ ለሁላችሁ። የተወደዳችሁ ሕፃናት ወላጆች እንደምን ቆያችሁ? እግዚአብሔር አምላካችንን እናመሰግነዋለን። እንደገና ሳምንቱን ጠብቆ በዚህ ሰዓት ደግሞ እንድንገናኝ ፈቃዱ ስለሆነ የእግዚአብሔር ስም የተመሰገነ ይሁን። በምግብ ስራ ደግሞ ድጋሚ ተገናኝተናል። እግዚአብሔር ስለሰጠን እድል እናመሰግነዋለን። በምንበላቸው በምንጠጣው ነገር ሁሉ እግዚአብሔር እንድናከብር የእግዚአብሔር ሐሳብ ስለሆነ ለጤናችን ተስማሚ የሆኑ ነገሮችን መመገብ አለብንና እነሱን እንድናረግ የሚያበረታቱ ምግቦችን ይዘን ቀርበናል። በጁስ መልክ ደግሞ እንዴት አድርገን እንደምንጠቀም ዛሬ አብረን እናያለን። እዚህ ጋር ኪያር አለ፣ ቀይ ስር አለ። እነዚህን ሁለቱን አንድ ላይ አድርገን ቀለል ያለ ጁስ ሰርተን እንጠቀማለን። ስንሰራ ያለ ጁስ መፍጫ ደግሞ እንዴት እንደምንጠቀም እናያለን። መስራት እንጀምራለን ማለት ነው። ቀይ ስራችን መላጥ ስላለበት በደንብ አጥበነው ስላመጣን እንልጠዋለን። ቀይ ስር በጣም በውስጡ እጅግ ጠቃሚ የሆኑ ንጥረ ነገሮች ስላሉት በጣም ተመራጭ የምግብ አይነት ነው። በወጥ መልክ መጠቀም እንችላለን። ከአትክልቶች ጋር ጠብሰን መጠቀም እንችላለን። እንደዚሁም ደግሞ በጁስ መልክ እኛ አሁን እንደምናደርገው አድርገን በጁስ መልክም መጠቀም እንችላለን። ብዙ ጊዜ በጁስ መልክ ስንጠቀም ለጉበታችን ጤንነት በጣም ተመራጭ ነው። እንዲሁም ደግሞ የምግብ መፈጨት ወይም ደግሞ ምግብ ከበላን በኋላ ለሚያስቸግረን ሰዎች ቶሎ ለማይፈጭ የተለያዩ ምክንያቶች ስለሚኖሩ በዛ ለምንቸገር ሰዎች ምግብ ቶሎ እንዲፈጭ ይጠቅመናል። እንዲሁም ደግሞ ምናልባት በሰውነታችን ውስጥ ያበጠ ነገር ካለ እንደባጭ ያለ ነገር ካለ እነሱንም ደግሞ በማዳን ይታወቃልና ስለዚህ በጁስ መልክ አድርገን ቀይ ስር እንጠቀማለን። ምናልባት መፍጫ የለንም ብለን የምናስብ ሰዎች እንዴት አድርገን ያለ መፍጫ እንደምንጠቀም አሳያቸዋለሁ ዛሬ ማለት ነው። እሺ ከፈለግን እንደዚህ ከትፈን መጠቀም እንችላለን፣ ወይም ደግሞ በእንደዚህ አይነት ሁኔታ ፈቅፍቀን እነዚህ ሁለቱም ታጥበው ቅድም እንዳያችሁ ተልጦ ከዛ በኋላ አጥቤዋለሁ። ይሄም እንደታጠበ ነው። ስለዚህ ይሄን በደንብ አድርገን በዚህ አይነት መፈቅፈቂያ በደቃቁ በኩል ወይም በሚመቸን በኩል አድርገን እንፈቀፍቃለን። ደስ እናደርገው በደንብ ውሃ ይወጣል። እንደዚህ አድርገን መጠቀም እንችላለን። ምናልባት እነዚህን ምግቦች በተለይ ቀይ ስር ቶሎ ስለማይታኘክ ልጆች ህፃናት ላይ በሉት ይችላሉ። በእንደዚህ አይነት መልክ ግን ስናደርግላቸው መጠቀም ይችላሉ። በጣም ትንሽ ከሆኑ ማብዛት የለብንም። ያው መውሰድ የሚችሉትን ያክል እንሰጣቸዋለን። ተለቅ ላሉት ግን እንደማንኛውም ጁስ በብርጭቆ ቀርተን መስጠት እንችላለን። ለትንንሾች ግን በሻይ ማንኪያ እያደረግን ልናጠጣቸው እንችላለን እንደ ውሃ።
ልንጠቀም እንችላለን። እሺ እንደዚህ አድርገን ካዘጋጀን በኋላ ባገኘ ነው በጉድጓድ ባለ ነገር ውሃ ሊይዝልን በሚችል እቃ እንጨምራለን። ቅድም ስለ ቀይ ስር እያወራን ነበር። ምን ጥቅም ምን አይነት ጥቅም እንዳለው ስናወራ ነበር። ዝኩኒም ደግሞ ኪያር ዝኩኒ ሳይሆን ኪያር መልካቸው ስለሚመሳሰል ኪያርም ደግሞ በውስጡ በጣም ጠቃሚ የሆኑ ነገሮችን ስለያዘ እሱንም ቢሆን ሁሉ ጊዜ ብንጠቀም ይመከራል። ሳይበስል ነው እንደውም ብዙ ጊዜ የምንጠቀመው እሱን። ለጁስም ለሰላጣ መጠቀም እንችላለን። በውስጡ ቫይታሚን ኬ አለው፣ ኤ አለው፣ ቢ አለው። ስለዚህ በሽታ ለመከላከል ይጠቅመናል። ለአጥንታችን ጥንካሬ ይጠቅመናል። እንደዚህ ካዘጋጀን በኋላ ውሃ እንጨምርበታለን። መፍጫ ያለው ሰው በመፍጫ መጠቀም ይችላል። እኛ ግን መፍጫ የሌለው ሰው እንዴት መጠቀም እንዳለበት ለማሳየትም ስለፈለግን ነው። መፍጫ እንደ ምክንያት እንዳናስበው እንዴት አድርገን እንዲሁ መጠቀም እንደምንችል ለማሳየት ነው። ስለዚህ እንደዚህ አድርገን ንጹህ ጓንት ካለን በእጃችን ጓንት አድርገን መጭመቅ እንችላለን። ወይም ደግሞ እንደዚህ በማንኪያ እስኪወጣልን ድረስ ጊዜ ካለን እንደዚህ ካረግን በኋላ ሸፈን አድርገን 5 ደቂቃ ብናስቀምጥ የበለጠ እንዲወጣልን ውስጥ ያለው እንዲወጣልን ስለሚጠቅመን ከድነን አስቀምጠን ከዛ በኋላ መጠቀም እንችላለን። እኛም ከድነን እናስቀምጥና ከትንሽ ደቂቃ በኋላ ተመልሰን እንመጣለን። ከኛ ጋር ከ5 ደቂቃ ከ2 እስከ 5 ደቂቃ ይበቃዋል። ተመልሰን መተናል። ስለዚህ አሁን በቂ የሆነ ፈሳሽ አግኝተናል። እዚህ ላይ እናጠለውና በማጥለያ እናጠለዋለን። እዚህ ላይ ቅድም እንዳልኳችሁ ጓንት ካለ በጓንት ከተጠቀምን በደንብ ይወጣልናል። ወይም ደግሞ መፍጫ ካለ እንዲሁም በመፍጫ ከተጠቀምን በደንብ ስለሚወጣልን መጠቀም የምንችል ሰዎች በሱ መጠቀም እንችላለን። ማር የሚፈልግ ሰው ማር ሊያደርግበት ይችላል። እኛ ግን ስላልፈለግን አሁን በባዶ መጠቀም ስለፈለግን እንዲሁ ማቅረብ እንችላለን። ያው ደርሷል ጁሳችን። ያለ መፍጫ እንደዚህ አይነት ነገሮችን በመፈቅፈቂያ አድርገን ውሃ አድርገንባቸው መጠቀም እንችላለን። እስካሁን አብራችን ስለቆያችሁ በጣም እናመሰግናለን። እግዚአብሔር ይባርካችሁ። እንደዚህ አይነት በቤታችን ማዘጋጀት የምንችላቸውን ነገሮች አዘጋጅተን ጤናችን እንድንጠብቅ ልናሳስባችሁ እንፈልጋለን። በእግዚአብሔር ፍቅር ሁላችሁንም አብራችሁ ስለነበራችሁ ተባረኩ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። መልካም ሳምንት። በሚቀጥለው ፕሮግራም እስክንገናኝ ደህና ሁኑ። እንግዲህ ልጆች የዛሬ ፕሮግራማችንን የምንጨርስበት ሰዓት ላይ ደርሰናል። እስካሁን በነበረው ፕሮግራም እንደተባረካችሁ እግዚአብሔርን ከኛ ጋር አብራችሁ እንዳመለካችሁ እምነት አለን። እስከ ሳምንት ደግሞ ማድረግ ያለብንን ነገር እያደረግን በሳምንቱ መካከል እንድንሰራ እግዚአብሔር የፈቀደልን ነገር በሙሉ በምንችለው አቅም እየሰራን ከወላጆቻችን ጋር ማድረግ የምንችለውን እየሰራን ማንችለውን ደግሞ ከወላጆቻችን ጋር ሆነን
እንድንሞክር ልናደፋፍራችሁ እንፈልጋለን። የሚቀጥለው ሳምንት ደግሞ ፕሮግራማችንን ይዘን እንቀርባለን። እስከዛ ግን ከዚህ በፊትም እንደምንላችሁ የተለያየ እንቅስቃሴዎች ወይም አክቲቪቲዎች ካሉ ከትምህርት ቤትም ሊሆን ይችላል፣ ከቤተ ክርስቲያን አስተማሪዎች ሊሆን ይችላል፣ ከወላጆቻችንም የተሰጡን ካሉ እነሱን እያደረግን ሳምንታችን እናሳልፋለን። በቅዳሜ ዕለት ደግሞ በቤተ ክርስቲያን የአምልኮ ጊዜ እናሳልፋለን። እሁድ ዕለት ደግሞ ጠዋት ከኛ ጋር ተመልሰን እንገናኛለን ማለት ነው። መልካም ጊዜ ይሁንላችሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። በጣም እንወዳቸዋለን። ቻው። መልካም ሳምንት